كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا نكسنا بأجو يهونو جيتا الله سبحانه وتعالى شروطها وصفا እርሱ ማለት በሁሉም ነገር ላይ ቻይ ነው። አላህ ማለት الذي خلق الموت ሞትን የፈጠረ ነው። والحياة ህይወትንም የፈጠረው ነው። ለምን ليبلوكم ሊፈትናችሁ። ምንድነው ፈተናው? አዩኩም አሕሰኑ አመላ ማንኛችሁ ስራው እጅግ ያማረ መሆኑን ለመፈተን። ፈተናው በስራ በልጦ ለመገኘት ሙስሊሞች ያለው ተብሎ ቢቆም አይደለም። በእያንዳንዱ ስራችን ላይ አሕሰን አህዋል ውስጥ መገኘት አለብን። ታዲያ ይሄ ከአእምሮ ጋር ምን አገናኘው ልትሉ ትችላላችሁ። ይገናኛል። አላህ ምን ይላል? الذين يستمعون القول فيتبعونه أحسنه أولئك الذين هداهم الله وأولئك أولو الألباب እነዚያ ቃላትን የሚሰሙ ንግግርን የሚሰሙ ከዛስ فيتبعونه أحسنه ከሰሙት ውስጥ ቤስት የሆነውን እጅግ ምርጥ የሆነውን የሚከተሉ እነዚህ ሰዎች أولئك الذين هداهم الله አላህ የመራቸው ሰዎች ናቸው። አላህ መራቸው ብለው አያቆሙም። ወኡላኢከ ኡሉል አልባብ እነዚህ ማለት የአእምሮ ባለቤት ናቸው ይላል። በዚህ አንቀጽ ውስጥ መስማት ከዛ መከተል፣ በመስማትና በመከተል መሃል ማሰብ አለ፣ መወሰን አለ፣ ከዛ መከተል ይመጣል። መስማት ከዛ መወሰን ስንል ደግሞ የቱን ሊቀበል ስንል ቤስት የሆነው የቱን الذين يستمعون القول فيتبعونه احسن احسن የትኛው ነው ቤስት? ብዙ ነገር ትሰማል። የቱ ነው ቤስቱ? እጅግ ምርጡ ትክክለኛው በላጩ የቱ ነው? ይሄን ከሰማሃቸው መሃል መምረጥ የአእምሮ ማመዛዘን ጉዳይ ነው። ከዛስ فيتبعونه احسن ይከተላሉ። ከዛ ምን አለ? أولئك الذين هداهم الله እነዚህ ማለት አላህ የመራቸው ሰዎች ናቸው። ጉዳዩ በአላህ ነው አይደለም። ቀጥሎ ምን አለ? وأولئك أولو الألباب እነዚህ ማለት አእምሮ ያላቸው ሰዎች ናቸው። አእምሮ መኖር እና ሂዳያ የተሳሰረ ነገር ነው። አእምሮ መኖር ደግሞ መገለጫው ምንድነው? በሰምቶ ተነስቶ ምርጥ የሆነው የቱ ነው ብሎ መምረጥ መቻል። ብዙ ተሰማል የተሳሰሩ ነገር ናቸው። ምድር ላይ ስንኖር ቤስት ነገር እንድንሰራ፣ ቤስት ነገርን እንድንከተል፣ ቤስት ሆነን እንድንገኝ አላህ Subhanahu Wa Ta'ala ይፈልጋል። ለዚህ ደግሞ ስራው ምንድነው? በተግባር ከኛ የሚጠበቀው አእምሯችንን ማሰራት ነው። ኢስላም ውስጥ ማሰብ የሚባለው ኮንሴፕት በተለያየ መልኩ ተገልጿል። አእምሮ የሚባለውንም ጉዳይ አላህ በቀጥታ አቅል በሚለው አልጠቀሰውም ቁርአን ውስጥ። በድርጊት መልኩ ታቂሉን ያቂሉን በሚል በድርጊት መልኩ መጥቷል። ነገር ግን አልባብ ተብሎ ይመጣዋል አእምሮ የሚለውን ለመግለጽ የአእምሮ ባለቤቶች ሲል፣ እንደዚህም ደግሞ ኡሉንሃ ሲል፣ እንደዚሁ ሌሎቹም ሂጅር ሲል አእምሮን የሚያመላክቱ የተለያየ የአእምሮ ስራን የሚያመላክቱ ነገሮች መጥተዋል። ኢስላም ውስጥ ያለው የማሰብ ኮንሴፕት ከስሜት ሕዋሳት ሲደመር ቀልብ ሲደመር አእምሮ የሶስቱ ጥምር ስራ ነው። አላህ Subhanahu Wa Ta'ala ይሄ ፕሮሰስ የማድረጉን ጉዳይ በዋናነት የአእምሮ ሰጥቶ መወሰንና መምረጥ ጉዳይ ጋር ሲመጣ ግን አእምሮን ራሱ ረን የሚያደርገው ቀልብ ነው። መቆለፊያው ቀልብ ነው። በዚህ መልኩ ሶስቱን አንድ ላይ አስተሳስሮን ያስቀመጠው። ኦኬ አንዳንድ ጊዜ አእምሮ አለን ብለን የምናስብ ከሆነ መገለጫው ምንድነው? አላህ አእምሮ ቅድም እንዳልነው አንደኛው ቤስት የሆነውን መምረጥ ነው። ሌላ ቁርአን ውስጥ አላህ የጠቀሰልን አለ። ይሄ ማሰብ የሚባለውን ነገር ሙስሊሞች ዘንድ እንደው አንድ ሸክም የሆነ እንትን አለና ይሄ ማሰብ ማለት ነው ተፈኩር የሚለው ኮንፊውዥኑ በሻይኮች ጭምር ገብቷል። ከርታው ሰው ብቻ አታስብ ነው አትጨነቅ ሌላ ጉዳይ ነው አታስብ። ግን መጨነቅና ማሰብ አንድ ላይ ተምታተው አንድ ሸህ ምን ብለው ሲናገሩ ሰማዋቸው። ከማሰብ ማለት ነው ከማሰብ
ምንድነው ቃለው ኤግዛክትሊ ቃል በቃል ባላስታውሰው ከማሰብ እስትግፋር አድርጉ አሉ። እስትግፋር ሌላ ነው፣ ማሰብ ሌላ ነው። አላህ አእምሮ ያላቸው የሚያወድሳቸውን ሰዎች ሲጠቅስ ምንድን ነው ያለው? አለዚነ ኡሉል አልባብ አለና የአእምሮ ባለቤቶች አለና ማናቸው? የአእምሮ ባለቤቶች ማናቸው የሚለውን ዲፋይን ሲያደርግ አለዚነ የዝኩሩን አላህን የሚዘክሩ አለ። ዚክር ቅያመን ቆሞ ዚክር የሚያደርጉ፣ ወቁዑደን ቁጭ ብሎ ዚክር የሚያደርጉ፣ ወአላ ጀንቢሂም ተጋድሞም ዚክር የሚያደርጉ፣ ከዛስ ወየተፈከሩነ ፊ ኸልቂ ሰማዋቲ ወልአርድ። ዚክር ብቻ ብሎ አያቆምም። አእምሮ ያለው ሰው ዚክር ያደርጋል፣ ልክ ነው። ግን ዚክር ብቻ አይደለም። ምን አለ? ቆመውም ዚክር ያደርጋሉ፣ ቁጭ ብለውም ዚክር ያደርጋሉ፣ ተጋድመውም ዚክር ያደርጋሉ። ሁለተኛው ባህሪያቸው ምንድን ነው? ወየተፈከሩን ያስባሉ አለ። ስለምን? ፊ ኸልቂ ሰማዋቲ ወልአርድ፣ ስለ ሰማይና ስለ ምድር አፈጣጠር ያስባሉ አለ። ማሰብና ዚክር አንድ ላይ አእምሮ ያለው የሚባል ጥሩ ሙእሚን ነው የሚባል ሰው መገለጫ አንድ ላይ ነው የመጣው ሁለቱም። መጨረሻው የማሰቡ ፕሮሰስ ምንድነው? ረበና ማ ኸለቅተ ሃዛ ባጢላ፣ ይህ ሁሉ ዩኒቨርስ እንዲሁ በከንቱ አልፈጠርክም ጌታችን ሆይ ይላሉ። ወቂና አዛበናር፣ እሳት ከሆነው ጀሃነም ጠብቀን ይላሉ። ሱብሃነከ ይላሉ፣ ጥራት ይገባካሉ። በኋላ ከዛ ከጀሃነም ጠብቀን ይላሉ። አሁን በዚህ አንቀጽ ላይ የመጣው ዚክር ማድረግና ማሰብ ነው። የቁርአን አስገራሚነት አስቡ ብሎ ትቶ አልሄደም። እንድናስብ ሚንሶቹን ነገር እንዴት ነው አእምሯችንን ማሰራት የምንችለው? ሚንሱን ጭምር ነው ቁርአን የሚነግረን። አንደኛው ሚንስ በተደጋጋሚ ጥያቄ ይጠይቀናል። አፈላ ታቂሉን፣ አፈላ ተተፈከሩን፣ አፈላ አታስቡም ወይ? አታገናዝቡም ወይ? አታዩም ወይ? አፈላ ቱብሲሩን ወፊ አንፉሲኩም አፈላ ቱብሲሩን፣ ስለ ነፍሳችሁ ተመልከቱ። ኢለል ኢብሊ ከይፈ ኹሊቀት፣ ግመል እንዴት እንደተፈጠረች፣ ሰማይ እንዴት እንደቆመ እያንዳንዱን አታዩም ወይ? አፈላ ቱብሲሩን። ይህ ሁሉ ምንድነው? እያመላከተ ነው። ጥያቄ በተጠየቀ ቁጥር መልሱን እኮ አይናገርም። ጥያቄ ይጠይቃል። ጥያቄ ብሎ ሲደረደር የሰው አእምሮ ወደ መመለስ ጥረት ሲያደርግ በዛ መሃል እንዲያስብ እድል ለመስጠት ነው። ይህም ብቻ አይደለም፣ አላህ ሙስሊሞች እንዲያስቡ ለማድረግ የተከተላቸው በርካታ ስትራቴጂዎች አሉ። አንደኛው ስትራቴጂ ቁርአን ውስጥ ደጋግሞ እዚህም ይጠቀሳል እዛም ይጠቀሳል፣ ትክራር የማድረግ መላልሶ የማብራራት እና የመደጋገም ነገር አለው። ይሄ ለምንድን ነው ሲል ከዛሊከ ዩበይኑ ላሁ ለኩም አያቲሂ ለዓለኩም ታቂሉን፣ በሌላ ቦታ ለዓለኩም ተተፈከሩን። እንደዚሁ ደጋግሞ የሚያብራራላችሁ እንድታስቡ ለማገዝ ነው፣ እንድትገነዘቡ ለማድረግ ነው። እዚህም ይነግረናል እዛም ይነግረናል። ይህ ሁሉ ማብራሪያው ምንድን ነው? አእምሯችሁን እንዲያስብ ለማድረግ ነው ይላል። ቅድም እንዳልኩትም ነቢዩን ሰለላሁ ዐለይሂ ወሰለም ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወለዐለሁም የተፈከሩንም ሲል ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ፣ ግልጽ ልታረግላቸው ልታብራራላቸው ሲል ማብራራትን አንዱ የማሰብ አጋዥ መሳሪያ አድርጎ አመጣ። ሌላ ቁርአን ውስጥ ይህን አድርጎ ያመጣበት ሰዎች እንዲያስቡ ለማድረግ የተጠቀመባቸውን ካየን ታሪክን መናገር ነው። ታሪክ የሰው ልጅ እንዲያስብ የሚያግዝ ትልቅ መሳሪያ። የፈለገ የህይወት ዘርፍ የሥራ ዘርፍ ሂዱ፣ ታሪክ ከሌለበት ኪሳራ ውስጥ ናቸው። ከዜሮ መጀመር አይቻልም። ከኛ በፊት ብዙ ትውልዶች ኖረዋል። ከነሱ ስህተት፣ ከነሱ መልካም ነገር፣ ከነሱ ውድቀት፣ ከነሱ ስኬት ጀምረን ካልያዝን ከኛ ሁሉም ነገር ኤክሰርሳይዝ ላድርግ ካለን ውድቀቱ ከባድ ነው። ጊዜም አይበቃም። በይወል ቁርአን 6236 የቁርአን አንቀጾች አሉት። ከነዚህ 6236 አንቀጾች ውስጥ 2500 የሚሆኑት ታሪክ ነው የሚያወሩት። ስለ ነቢያቶች ታሪክ፣ ስለ በዳይ ህዝቦች ታሪክ፣ ስለ ድሮ ስልጣኔ፣ ስለተለያዩ ስለ ሙሳ፣ ስለ ፊርዓውን፣ ስለ ነቢያቶች፣ ስለምናምን ታሪክ ነው የሚያወራው። ምን ያደርግልናል ይሄ ሁሉ ታሪክ ስንል ወቅሱሲል ቀሰሰ ለዐለሁም የተፈከሩን፣ ታሪኩን ተርክላቸው እንዲያስቡ ይከጀላልና። ዓላማው ይህ ሁሉ ታሪክ ሰው እንዲያስብ ለማድረግ ነው። ሰው እንዲያስብ ለማድረግ ነው ይህ ሁሉ ታሪክ የሚነገረን። ቁርአን ውስጥ ስታዩ ከ2500 የቁርአን አንቀጾች ውስጥ ታሪክን ከያዙት መሃል 502ቱ የነቢ ሙሳ ታሪክ ነው። ቁርአን ውስጥ ከአጠቃላይ ቁርአን 7.5%
ከአጠቃላይ ታሪኩ ውስጥ ደግሞ 20% አካባቢ የነቢ ሙሳ ታሪክ ነው። ነቢ ሙሳ አለይሂ ሰላም የእሳቸው ታሪክ ውስጥ ብዙ አስገራሚ አስተማሪ ነገር አለ። እንደ ህዝብ በኒ እስራኤላውያን አስቸጋሪ ህዝብ አደረጓቸው። እንደ መሪ አምባገነኑን አነ ረቡኩሙል አላ ያለውን ፊርዓውን ነው እንዲጋፈጡ የተላኩት። በዚህና በዚህ መሃል ብዙ ታሽቷል፣ ብዙ ተፈትኗል። ያ ሁሉ ተደጋግሞ የሚነገርን በተለያየ አንግል እንድናስብ ለማድረግ ነው። ህይወት ላይ ብዙ ቻሌንጅ ይገጥመናል። በዚህ በኩል ከህዝቡ፣ በዚህ በኩል ከመንግስት ብዙ ፈተና ይገጥማል። እዛ መሃል ስታይ እያንዳንዱ የገጠማቸውን ሁኔታ ስታይ ቻሌንጁ ከባድ ነው። ለምን ስንል ይሄን ታሪክ ይዘን እንድናስብ ለማድረግ ነው አላህ የሚነግረን። ሶስተኛ ቁርአን አራተኛ ይመስለኛል ቁርአን የሚጠቀማቸው መሃል አንዱ ምሳሌ መስጠት ነው። ቁርአን ውስጥ የተለያዩ ምሳሌዎች አሉ። ምሳሌዎች የመጡት የሰው ልጅ ማሰብ እንዲችል ለማገዝ ነው። ከዛሊከ ነድሪቡል አምሳል ለዓለሁም የተፈከሩን። እንደዚሁ ምሳሌዎችን እንሰጣቸዋለን እንዲያስቡ ለማድረግ ይላል። ምሳሌ የሚሰጠው ሰዎች እንዲያስቡ ለማድረግ ለዓለሁም የተፈከሩን እንዲያስቡ ዘንድ ነው። ቁርአን ውስጥ ኤኒ ምሳሌ ከመጣ መጨረሻ ላይ አስብ ነው። ከዚህ ምሳሌ ምን ሊነገረኝ ነው የተፈለገው? ሊተላለፍ የፈለገው ሜሴጅ ምንድነው? ያ ሜሴጅ በእኔ ህይወት ምንድነው ያለው ቦታ? ያንን ሜሴጅ ይዤ እንዴት ነው እንዳስብ የተፈለገው የሚለውን ካላየን የሚገርም ነው። ቁርአን ስለ እንትን ይናገራል ብለው ተገርመህ ከሄድክ እንድታስብ የተፈለገውን አንግል ካለስ ተበልተናል ማለት ነው። ሌላኛው ቁርአን ትኩረት አድርጎ የሚነግረን ምድር ላይ እንድንጓዝ ነው። የሰው ልጅ ማሰብ እንዲችል መረዳት እንዲችል ሌላኛው መሳሪያ ጉዞ ማድረግ ነው። እዚህ ጅማ ዩኒቨርሲቲ የመጣችሁ በትምህርት አጋጣሚ እንግዲህ ጅማን አያችሁ። እዛው የተወለዳችሁበት ከተማ የትም ሳትወጡ ብትሞቱ ከ90% በላይ የዓለም ህዝብ የተወለደበትን ከተማ መንደር ሳይለቅ ኖሮ ይሞታል። ጥቂት ሰው ነው እንቀሳቀስ። አላህ ሱብሓነሁ ወተዓላ አፈለም የሲሩ ፊል አርዲ ምድር ላይ አይጓዙም ወይ? ለምን? ሊተኩነ ለሁም ቁሉቡን ያቂሉነ ቢሃ ማገናዘብ የምትችል ልብ እንዲኖራቸው። ምን ይደረግ? ተጓዙ። በዚህ አቆምም አዛኑን የስመዑነ ቢሃ መስማት የምትችል ጆሮም እንዲኖራችሁ ለምን አትጓዙም? በዚህ አቆምም ፈኢነሃ ላ ተዕመል አብሳሩ አይን አትታወርም፣ ወላኪን ተዕመል ቁሉቡ ለዚ ፊ ሱዱር ደረት ውስጥ ያለው ልብ ነው የሚታወረው፣ አይን አይደለም። አይንማ እያየ ስንት አይኑ የሚያይ ሰው አያገናዝብም። በዙሪያው ስንት ጉድ እየተሰራ ስንት ነገር እያየ አያገናዝብም። አላህ ምንድነው አትጓዙም ወይ? መጓዝ ውስጥ ከአንድ ሀገር ሌላ ሀገር ስትሄድ፣ ከአንድ አካባቢ ሌላ አካባቢ ስትሄድ እዛ አካባቢ ህዝብ ታሪክ አለው፣ ባህል አለው፣ የተሰማራበት የህይወት ዘርፍ አለው፣ እርስ በርስ ያለው ትስስር አለ፣ የፖለቲካ የመንግስቱ ሁኔታ አለ። የህዝቡ ብዙ አእምሮን የሚከፍት አዳዲስ አይዲያ ታገኛል። ቁጭ ብለህ ሰፈር ላይ ስለ ቼንጅ ማኔጅመንት ያጠኑ ሰዎች ሲገልጹ ዓለም ላይ ለውጥ ማምጣት ያልተቻለው 75% በላይ የዓለም ህዝብ በጣም ጥሩ አህዋል ላይ ነኝ ስላለ ነው። ፕራይመሪ የለውጥ እንቅፋት ጥሩ ነው ያለ ነው የሚል እምነት ነው። ሰዎች ጥሩ ነው ያሉት በሰፈራቸው ተቀምጦ ነው። ዓለም የት እንደደረሰ ሌላ ሰው የት እንዳለ እንዴት ምናምን ዞር ሲሉ ኧረ እኛ ጅማ በጣም ቆንጆ ነስኩናል። የሆነ ከወረዳ የመጣ ሰው ጅማ ሲመጣ ወይ በጣም የሚገርም ነው ይላል። ወደ አዲስ አበባ ሲሄድ ደግሞ ጅማ ዜሮ ትሆናለች። ወደ ውጭ ዘላ ደግሞ አዲስ አበባ። ዓለም እንደዚህ ነው። ሌላ ሀገር ስትሄድ፣ ሌላ ቦታ ስትሄድ ብዙ ነገሮችን አለ አላህ ዙሩ ይለናል። ተንቀሳቀሱ። መንቀሳቀስ ዞሮ ማየት ኢምፖርታንት ነው። አንዳንድ ሰዎች መዞር አያስፈልግም ምናምን ብለው ኮንፊዥን ውስጥ የገቡት ቁርአን ውስጥ የተጠቀሰው በሐዲስ ውስጥ የተጠቀሰው ላ ይሸዱ ሪሃል ኢላ አላ ሰላሳ የተባለው ለኢባዳ ፐርፐዝ ኢንቴንሽን አድርገህ የምትሄደው ለአምልኮ የምትሄደው። ከዛ ውጭ ግን ቁርአን ነው ደጋግሞ ዙሩ ተንቀሳቀሱ አእምሮን እንድታሰራ። እንደው ምን ይላል? ቁል ሲሩ ፊል አርዲ ፈንዙሩ ከይፈ ካነ ዓቂበቱ ለዚነ ዘለሙ እነዛ የበደሉ ሰዎች መጨረሻቸው ምን እንደሆነ ዞራችሁ ተመልከቱ በላቸው። ቁል ሲሩ ፊል አርዲ እሱም ብቻ አይደለም። የሚገርመው ደግሞ ምን ቁል ሲሩ ፊል አርዲ ፈንዙሩ ከይፈ በደአል ኸልቅ አላህ መፍጠርን እንዴት እንደጀመረ ምድር ላይ ዞራችሁ አጥኑ ይላል።
ቁርአን ውስጥ አልተነገረም ተነግሯል። እሱ ቲዮሪ ነው። ፕራክቲካሊ ዞረ ፈልገህ ድረስበት ሂድና አጥና ነው። ቁል ሲሩ ፊል አርዲ ፈንዙሩ ከይፈ በደአል ኸልቅ እንዴት አላህ መፍጠር እንደጀመረ አጀማመሩ ምን ይመስላል የሚለው ሂዱና አጥኑ። ቁርአን ነው የሚለው። ቁርአን በቀጥታ በሐዲስና በቁርአን የተጠቀሱ የእስልምና እውቀቶች አሉ። ከነዚህ ሁለቱ ውጭ ደግሞ ሂዱ አጥኑ፣ እወቁ፣ ድረሱበት፣ ፈትሹ ብሎ ቁርአን የነገረን እውቀት አለ። ወፊ አንፉሲኩም አፈላ ቱብሲሩን ይላል። ስለ ነፍሳችሁ ውስጥ አታዩም እንዳል ነፍሴን አየሁ ውስጤን አየሁ ከዛ ብዙ ነገር አወቅሁ። ይሄ እውቀት ቁርአን ያመለከተኝ እውቀት ነው። ይህ ብሎ የነገረን ስለ ግመል አፈጣጠር ተመልከታል። ግመል እንዴት ተፈጠረች ብዬ ሄጄ ስመለከት ሳጠና የሚያስገርም ነገር አገኘ። ይሄን ቁርአን አጥና ብሎ ያገኘሁት ነው። የእስልምና አካል ነው እንጂ ዳይሬክትሊ ለፍዙ ቁርአን ሐዲስ ብቻ አይደለም። የእስልምና እውቀት እስልምና እንድናጠና እንድናውቅ እንድንመረምር ያሰማራን ያዘዘን ያነሳሳን ነገር ሁሉ አካል ዩኒቨርስ ላይ ውጡ ይላል አይደል? ቁርአን ምንድነው የሚለው? አያው ምንድነው? ያ ማሸረል ጅን ወልኢንስ እናንተ ጅንና የሰው የሆናችሁ ጭፍራዎች አያው ምንድነው የሚለው? ኢን ኢስተጣዕቱም አን ተኽሩጁ አን ተንፉዙ ሚን አቅጣሪ ሰማዋቲ ወልአርድ እንፉዙ ላ ተንፉዙ ኢላ ቢሱልጣን። አዩ የሰማይ ክልልን ውጡ ከቻላችሁ ከአላህ ስልጣን አትወጡ። መጨረሻው ከእሱ የትም ቦታ ብትሄድ በዛ ውስጥ ነህ። ግን እንከረጅ ያለ እንዴ ይሄ ነገር እንዴት ነው? ቁርአን ነው የሚለው። ይቻላል ወይ? በጊዜው ላይ ይችላል። ግን ኤኒቲንግ ክሬቲቪቲ አንዳንዴ የቢልቂስን ዙፋን ያመጣውን ሰውዬ ታስታውሱታላችሁ? ቁርአን ውስጥ ነብዩ ሱለይማን አለይሂ ሰላም ፍልስጤም ሆነው እሷ ከየመን የእሷ ዙፋን እንዲመጣ ፈለጉ። ጅን ምን አለ? አመጣለሁ አንተ ከዚህ ቦታ ሳትነሳ። አንደኛው እንደዚህ ያመጣ። መጨረሻ ያመጣው ማን ነው? الذي عنده علم الكتاب የኪታቡ ዕውቀት ያለው ሰውዬ ነው ያመጣው። ያ ዕውቀት ምንድነው? እንዲህ አይንህን ዘግተህ በአይን ርግብግቢት መሃል ከዛ ስንት ሺህ ኪሎ ሜትር የሚያመጣ ዕውቀት ነበረ ማለት ነው ድሮ። እሱ ዕውቀት ምንድነው? የሰው ልጅ ዘንድ ጅኖች ጋር ተቆቃቅረው ሰው ካሸነፈ እኛ ዘንድ ያልደረሰ ብዙ ዕውቀት አለ ማለት ነው። ይሄን ቁርአን ነው የሚነግረን። እኛ ተመራምረን ያንን ኪታብ ላይ ያለውን ዕውቀት አግኝተን በዛ ፍጥነት የሆነ ነገር አርሽን የመሰለ ነገር ከዛ እንዲህ መምጣት ከተቻለ ይሄን የሚነግረን ቁርአን ብዙ ነገሮች ከዕውቀት ጋር የተያያዙ ናቸው። አላህ ሱብሓነሁ ወተዓላ በዚህ መልኩ ዞራችሁ አጥኖ ተመልከቱ፣ እንደዚህ አድርጉ ይለናል። እኛስ ስንል ችግር አለ። አላህ ሱብሓነሁ ወተዓላ ነቢያችንን ሰለላሁ ዐለይሂ ወሰለም እና ሙስሊሞችን አእምሯቸውን እንዲያሰሩ ብዙ ቅስቀሳ፣ ብዙ የተለያዩ ነገሮችን አድርጓል። ሰሃቦችን ሪድዋኑላሂ ዐለይሂም አስቡ ምናምን። ለምሳሌ አቡ ደርዳ ምን ይላል? ለይል ሙሉ እየሰገዱ ከመቀመጥ ጠበቃት ላይ ኢብኑ ሰዓድ እንደዘገቡት 1 ሰዓት ማሰብ ይበልጣል ይላል። 1 ሰዓት ቁጭ ብሎ ማሰብ ለይል ሙሉ ከመስገድ ይበልጣል። ጠበቃት ላይ ኢብኑ ሰዓድ ለምንድን ነው ስንል ዑመር ኢብኑ ኸጣብም ራሳቸውን ማታ ማታ ያስቡ ነበር፣ ያገናዝባሉ። እንደውም ፌመስ ሆነ ንግግር አላቸው። ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ። አላህ ዘንድ ከመተሳሰቡ በፊት አላህ ራሳችሁን ቆም ብላችሁ ራሳችሁን ሂሳብ አድርጉ። በምንድን ነው ሂሳብ የምናደርገው? አእምሯችን እኮ ነው። እንዴት ነው እየሆንኩ ያለሁት? ህይወቴ ወዴት እየሄደ ነው? ልክ ነኝ ወይ? ዓላማዬ አንፃር ልክ ነኝ ወይ? አካሂዴ ምን ይመስላል? በትክክለኛው መስመር ላይ ነኝ ወይ በሚል ኤቭሪ ታይም ራስን ሂሳብ ማድረግ በአእምሮ ነው የምናደርገው። የስሜት ሕዋሳቶች ራሳችንን እንድናውቅ ብዙ አያግዙንም። እዚህ ጋር ዙሪያችን ስላለው ስለ ዓለም እንጂ ስለኛ ምንም ብዙ ጥቅም የላቸው። አይናችንን ካያችሁ አይን አጠገቡ ያለውን አፍንጫ ማየት አይችልም። ከጀርባ ያለውን ማየት አይችልም። በድሮ ዘመን በሚሊዮን የሚቆጠር ሰው ፊቱን እንኳን ሳያይ ኖሮ ሞቷል። አሁን ካሜራ መጣ፣ ፎቶግራፍ መጣ፣ መስታወት መጣ። ድሮ በቃ አይን አለው እንግዲህ ራሱን አንድ ቀን ሳያይ ምናልባት ገጠር አካባቢ ወንዝ ጋር ሄደ ሰው ወንዝ ላይ ጥላውን ሊያይ ይችላል እንጂ የለም። አይን ተሸክመን ፊታችንን እንኳን ጀርባ ምናምን ታው እዚህ ጎረቤት አፍንጫ ላይ ጆሮውን ሰዱ እንደዚህ ቆሟል። ግን የሚስበው ከየት ነው?
የውጭውን ነው፣ ወደ ውስጥ አይሰራም። ውስጥ እኮ ልብ ይመታል፣ የተለያየ ድምፅ አለ፣ አይሰራም። አፍንጫን ውሰዱ፣ ዙሪያችን ያለ ሽታን ከውጭ ይስባል፣ ከውስጥ ግን አይስብም። የአፋችንን ሽታ እንኳን እዚህ ጎረቤት ሆኖ አይስብም። ሰው ነው እንደሚሸት የሚነግረን እንጂ እዚህ ጎረቤት ያለ አይነግረንም ማለት ነው። ወይ ማስቲካ አኝከን ለወጥ ብሎ ሲመለስ የሆነች ቅጽበት ያህል ብልጭ ብላ ትመጣለች እንጂ በቋሚነት አይሰራም። ውስጣችን ሽንት ቤት ስንሄድ የሚሸተው ነገር ውስጥ ነበረ። ሰገራም ይሁን ሽንት ይዘን ነው የምንዞረው፣ ወደ ውስጥ ግን አይሰራም። ምንድነው ስንል ስለ ራሳችን የምናስበው የምንመረምረው አእምሯችንን ተጠቅመን። ወፊ አንፉሲኩም አፈላ ቱብሲሩን፣ ነፍሳችሁ ውስጥ አትመለከቱም ወይ? አእምሯችንን ተጠቅመን። አእምሮን ማሰራት ካልቻልን በመንገዳችን ላይ፣ በዲናችን ላይ፣ በሀገራችን ላይ፣ በአህዋላችን ላይ፣ በስራችን ላይ፣ በትምህርታችን ላይ፣ በሁሉም ነገር አእምሮ በጣም ወሳኝ ነው። እስልምና ውስጥ ኢስላም አንድ ሰው ሰላት ሊሰግድ ዋጅብ የሚያደርግበት ምንድን ነው? አእምሮ ከሰራ ነው። አእምሮ ካልሰራ ሰላት ዋጅብ አይደለም። ሙሉ ኢስላም ግዴታ አይሆንበትም ያበደ ሰው ላይ። ምንድነው ሲባል ኢባዳ መስራት ግዴታ አለብህ የለብህም የሚወስነው አእምሮ ነው። አእምሮ ይሰራል ወይ ነው። ማሽኑ የሚሰራ ከሆነ አንተ ብትፈልግ አታሰራው፣ መስራቱ ነው ዋናው። አላህ የሚሰራ ከሆነ በተሰጠ የሚሰራ አእምሮ ትጠየቅበታለህ። አእምሮ ግን ተበላሽቶ ሰውየው ካበደ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደነገሩን ምንድነው የህፃናቶች ለአቅመ አዳም ሔዋን እስኪደርሱ፣ የተኛ ሰው ከእንቅልፍ እስኪነቃ፣ ያበደ ሰው እስኪድን ድረስ ተጠያቂነት የለበትም። ሩፊዐል ቀለም አን ሰላሳ ተብሏል። ቀለም አይጻፍበት። ምንድነው ስንል አእምሮ በጣም ወሳኝ ነገር ነው። ተክሊፍ የሚባለው ኸሊፋነት ግዴታ መሆን እና አለመሆን ሚዛኑ አእምሮ ጋር ነው። ትልቁ ያለን መሰረታዊ መሳሪያችን እሱ ነው። እንጠየቅበታለን። እንዴት እያስተናገድነው ነው? እንዴት እየተጠቀምነው ነው? እንዴት ፕሮቴክት እያደረግን ነው? አእምሯችን ውድ መሳሪያችን ነው። የህዝብ ሽንት ቤት ማድረግ የለብን። ብዙ ሰው አእምሮን የህዝብ ሽንት ቤት እያደረገ፣ የህዝብ ሽንት ቤት ዝም ብለህ ሄደህ ተሸናበታል ወይ ሳንቲም ከፍለህ ተሸናበታል። ትልቁ ውዱ መሳሪያችን እሱ ነው። ብቻዎች አይደለም። ፕሮቴክት መደረግ አለበት። አእምሮ ፕሮቴክት የሚደረገው ጆሮና አይን ፕሮቴክት በማድረግ ነው። 50% ወደ አእምሯችን የገቡ ነገሮች መግቢያ መንገዱ አይን ነው። 30% አካባቢ ጆሮ ነው። እነዚህ ሁለቱን ፕሮቴክት ከዛ የተቀሩት ደግሞ የስሜት ሕዋሳቶቹ ናቸው። መዳበስ ይሁን እንደዚሁ ማሽተት ይሁን መቅመስ ይሁን ተደምሮ 20% ናቸው። የዘርፉ ባለሙያዎች እንደሚናገሩ እነዚህን ፕሮቴክት ካላረግን አደገኛ ነው። በዚህ ዘመን ሶሻል ሚዲያ ውሰዱ ምናምን ውሰዱ፣ በሰው ዘንድ እየተጫወቱ ያሉ አካላት ምንድነው የሚሰሩት? ቀስ ብለው አንተን ስራህን መቆጣጠር ፈለጉ። ስራህን ለመቆጣጠር አንተን መቆጣጠር አለባቸው። አንተን ለመቆጣጠር እምነትህን መቆጣጠር፣ አስተሳሰብን መቆጣጠር አለባቸው። አስተሳሰብን ለመቆጣጠር ስታስብ ግብአት የምታደርገውን መረጃ መቆጣጠር አለባቸው። ግብአት የምታደርገውን መረጃ ለመቆጣጠር አይንና ጆሮህን ኮንትሮል ማድረግ አለባቸው። አይንና ጆሮህን ለመቆጣጠር የምትከታተለውን ሚዲያ መቆጣጠር አለባቸው። የምትከታተለውን ሚዲያ ኮንትሮል አድርገው የሆነ አካል ተከታይ ያደረጉ ማለት ከዛ በኋላ ብሎ እንደዚህ ሽንት ቤት ይገባል። ማሰብ ስትፈልግ ውስጥ ያለው በሚሞሪ ስቶር ውስጥ የተከማቸው ሂፖካምፓስ ውስጥ የተከማቸው ነገሮችን አውጥተህ ግብአት የምታደርገው ለፋብሪካው፣ ያኔ ያልጠበቀው ቦታ ራስን ታገኛለህ። ስለዚህ አእምሮን ማሰራት መጠበቅ ያስፈልጋል። ከምን ዝም ብሎ አሉባልታ ወሬ፣ ካልተረጋገጡ ነገሮች ዝም ብሎ አለ ተባለ ምናምን ምንም ደሊል የሌለው። ለዚህ ነው እስላም ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን፣ እውነተኛ ከሆናችሁ ማስረጃችሁን አምጡ። በማስረጃ ነው የምናወራው ከማንም ጋር። አሉ ተባለ ሳይሆን አይቀርም ሊሆን ይችላል ምናምን ብዙ ምንም የሚጨበጥ ነገር የሌለው ሰብስታንስ ሰው ውዥንብር ይከተላል። በተለይ ሶሻል ሚዲያ ዓለም ሌላ ትራጀዲ እየፈጠረ ሰው ብሎ ነው የሚለው። በትክክል ቆም ብሎ የማሰብ ሁኔታ ላይ ክፍተት ፈጥሯል። ስለዚህ አእምሯችንን ኮንትሮል ማድረግ አለብን። ምን እኔ ነገር ስንሰማ ማስረጃው የት አለ? ልክ ነው ወይ? ማመዛዘን ጋር ተያይዞ ማለት ይህንን ማድረግ መቻል መሰረታዊ ኢምፖርታንት ጉዳይ። ቀደምት የነበሩ ሰሃቦችን ስናይ አላህ ሱብሓነሁ ወተዓላ ተፈኩር እንዲያደርጉ ሲቀሰቅሳቸው አንድ ወቅት ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከቤት ሲወጡ በምሽት ሲወጡ ሰሃቦች ተሰብስበው ቁጭ ብለዋል። ሊማዛ እጅተማዕቱም አሉ። ለምን ተሰባሰባቸው? እጅተማዕና ሊአን ነተፈከር
ፊላህ ስለ አላህ ልናስብ ነው ዛሬ ተሰባሰብነው። በየጊዜው እየተገናኙ ያስባሉ። ዛሬ የተገናኘነው ስለ አላህ ልናስብ ነው። ነብዩ ሰለላሁ ዐለይሂ ወሰለም አሉ ተፈከሩ ፊ ኸልቂላህ ወላ ተተፈከሩ ፊላህ ፈኢነኩም ለን ተቅዲሩ ቀድረሁ። አላህ ስለፈጠራቸው ፍጥረታት ሁሉ አስቡ፣ ስለ አላህ ግን አታስቡ አሉ። ስለ አላህ አታስቡ የሚባለው ከይፍያውን ነው። እንዴት አንዳንድ ሰዎች እንዴት ውስጥ ገብተው ውዥንብር አላህ ከአርሽ በላይ ቁጭ ብሏል ቆሟል እንዲህ ብሏል እንዴት የሚለው ውስጥ ገብተው ባሰብክ ቁጥር መጨረሻ ላይ የቱም ልክ አይደለም። እንዴት የኛ ድንበር አይደል? ፈጣሪ አንድ ነው አይደለም? አለ የለም? እንዴት ነው የሚል ከባህሪው ሲፋውን እንዴት ብሎ ከመግለጽ መለስ ያለውን እንዴት ከሚለው በታች ያለውን ስላላ እንድናስብ ተነግሮናል። አለ የለም እኮ ሰው የሚጠየቀው አእምሮን ተጠቅመህ አላሰብክም። እንዴት የሚል ግን ከይፍያውን የመግለጽ ሁኔታ ስትመጣ ኤኒ ጀማዓ ኤኒ ቡድን አላህ እንዲህ ይመስላል ብሎ እንዴት የሚለውን ለመመለስ በሞከረ ቁጥር መንገድ ይስታል። እንዴት የሚለው በቁርአን በሐዲስ ከተነገረው ውጭ ማስረጃ ስለሌለ ስለ አላህ ተውና ሩህ የምትባላለች አይደል? ሩህ يسألونك عن الروح ስለ ሩህ ይጠይቁሃል። ሩህ እንዴት ነች? ኢልሙሃ ቁል ሩህ ሚን አምሪ ረቢ የሩህ ጉዳይ አላህ ጉዳይ ነው። እንዴት የሚለው ማንም አያውቅም። ኧረ ሩህን ተው። ኧረ ስለ ጀነት ነው። ጀነት ጋር ስንመጣ ትንሿ ጀነት ተጠቀሰ። እንደዚህ ነው እንደዚህ ነው እንደዚህ ነው። ከዛ ትልቁሳ ማ ረአት አይኑን ወላ ሰሚዐት ኡዙኑን ወላ ኸጠረ ዐላ ቀልቢ በሸር ጆሮ ሰምቶ የማያውቀው አይን አይቶ የማያውቀው በሰው ልጅ ልብ ውስጥ ውልብ ብሎ እንኳን እንዲህ ይሆናል ተብሎ የማይታሰብ ማለት ነው። እንደሱ ነው ተባለ። ፍጡር የሆነው ጀነት እንደዚህ ነው። ፈጣሪ ጋር ደግሞ ስትመጡ እንዴት የሚለውን ከይፍያው ጋር ስትመጡ አታስቡ አላቸው። የሚገርመኝ ሰሃቦቹ ተሰብስበው ዛሬ የተሰባሰብነው ለማሰብ ነው ብለው ተፈኩር ለማድረግ ተሰባሰቡ። የአላህ መልእክተኛ እንዴት ታስባላችሁ ብሎ ማላላቸው ስለ ፍጥረታት ስለ ዓለም ስለተለያየ ነገር አስቡ ብለው አፕሩቭ አደረጉላቸው ማለት ነው። ይሄን ስናይ ሰዎች ብዙ ጊዜ ሙስሊሞች ሞኝ የሚሆኑት አእምሮአቸውን ካልተጠቀሙ ነው። አእምሮን የማይጠቀም ሰው መሸወዱ አይቀርም። ሱፋሃ የሚባሉ ሞኝ ሰዎች እኮ ናቸው ያልሆነ መንገድ የሚከተሉ ያልሆነ አቅጣጫ የሚገቡ ሞኞች ናቸው። አላህ ሱብሓነሁ ወተዓላ ስለ ሞኞች የጠቀሳቸው እንዳለ እናቆይና ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ሙእሚን በአንድ ጉድጓድ ሁለት ጊዜ አይነደፍም አሉ። በተመሳሳይ መንገድ ሁለት ጊዜ ከተሸወድ ሙእሚን አይደለም አንተ ይቀራል። በተመሳሳይ መንገድ ሁለት ጊዜ ተሸውዶ ሙእሚን ነኝ የለም። ይሄ ሀፕን ያደረገው የበድር ዘመቻ ጊዜ አንድ ገጣሚ ነበረ ቁረይሺ። ግጥም ይችላል፣ ምላሱ አደገኛ ነው። የቁረይሾች ጋር አብሮ መጥቶ የበድር ዘመቻ ጊዜ ተያዘ፣ ተማረከ። ከዛ ከተማረከ በኋላ የተማረኩትን ሰዎች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መናገር ሳይሆን መናገር ችግር የለውም ማንበብና መጻፍ የሚችል ዕውቀት ነው። ሙስሊሞች ዘንድ ዕውቀት የለም ያን ጊዜ ማንበብና መጻፍ ብርቅ ነው። ኢብኑ ሰዓድ ጠበቃት ላይ እንደሚሉት መካ ውስጥ ረሱል ሰለላሁ ዐለይሂ ወሰለም ሲላኩ 15 ሰው ብቻ ነው ማንበብና መጻፍ የሚችል በጠቅላላ መካ ማለት ነው። ስለዚህ ማንበብና መጻፍ ኢምፖርታንት ነው ልጅ ነው። ይሄን ነው ልጅ ረሱል ሰለላሁ ዐለይሂ ወሰለም ወደ ሙስሊሞች ማምጣት ፈለጉና ከመካ ቁረይሽ ከተያዙት መሃል መጻፍና ማንበብ የሚችል ሰው 10 ሙስሊም ወንድና ሴቶች ይሰጡትና ማንበብና መጻፍ አስተምሮ ነፃ ይደረግ ተባለ። በዚህ መልኩ አደረጉ። የቀሩት ምን ይደረጉ ሲባል ብር ያለው እየከፈለ ይውጣ ተባለ ምርኮኞቹ። ከዛ ምን ቀረ? ይሄ ገጣሚው ሰውዬ ከብር ብር የለውም ማንበብና መጻፍ አይችልም፣ ግን ግጥም ይችላል፣ ምላስ አለው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ሲመጡ እሱ ብቻ ተማርኮ ቀረ። ጠየቃቸው፣ ያ ሙሐመድ ሆይ እዘንልኝ፣ ሴቶች ልጆች አሉ፣ ቤተሰቦቼ እኔ ከሌለው አደጋ ላይ ወድቃሉ፣ እባክህን ምሕረት አድርግልኝ አላቸው። ረሱል ሰለላሁ ዐለይሂ ወሰለም ስለ ሴት ልጆቹ ሲነገር ችግሩን ሲያዩ አዘኑለትና ይቅርታ አደረጉለት። ግን ቃል ኪዳን አስገቡት። ምን ብለው? ከአሁን በኋላ እስላምና ሙስሊሞችን ላትወጋ አሉ። አንደኛው። ሁለተኛ እስላምና ሙስሊሞችን ከሚወጉ ሰዎች ጋር ላትተባበር ቃል ገባልኛል። እሺ ቃል ገባለሁ አለ። ቃል አስገብተው ለቀቁት። ወደ መካ ተመለሰና ሙሐመድን ሸውጄ ተለቀቅኩ ብሎ መጎረር ጀመረ።
ረሱል ሰለላሁ ዐለይሂ ወሰለም ሲሰሙ ያ አላህ ደግመህ እጃችን ላይ ያስገባልን ብሎ ዱዓ አደረጉ። እንደዚህ ያለውን ሰውየው አሁንም አላረፈም። በኡሁድ ዘመቻ ግጥም እየገጠመ የቁረይሽ ሰራዊትን እየቀሰቀሰ አብሮ መጣ። 3000 ሆነው ሙስሊሞች ሺህ ነበሩ፣ ቁረይሽ 3000 ነው። አብዱላህ ኢብኑ ኡበይ ኢብኑ ሰሉል የሙናፊቆች መሪ ፕሮፓጋንዳ ሰርቶ ከሙስሊሞች መሃል 300 ሰው ከትግል ወደ ቤት ተመለሰ። 700 ሙስሊሞች ከማን ጋር ከ3000 የቁረይሽ ጋር ገጠሙ። መጨረሻ ላይ እንደምታውቁት ስህተት በመስራታቸው የአላህ መልእክተኛ ትእዛዝ ባለመከተላቸው ባለመጠበቃቸው አትልቀቁ የተባሉበትን 50ዎቹ ቀስተኞች ጥለው በመሄዳቸው በጀርባ በኩል ኻሊድ መጥቶ ብዙ ሰው ገደለ። ከ700 ሙስሊሞች ውስጥ 70 ያህሉ 10% ተገደሉ። 70 ሙስሊም ወይም 10% ተገደሉ። ጦርነቱ ሲያልቅ ሸሂዶች እየተቀበሩ ምናምን እያለ አንድ ሰው ብቻ ተማረከ። ያ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉበት ሰውዬ እሱ ብቻ ተማረከ። የአላህ መልእክተኛ በጣም አዝነዋል በሙስሊሞች እሳቸውን ትእዛዝ ባለመስማታቸው። ጉድጓድ ውስጥ እግራቸው ወድቆ ተሰብረዋል፣ ጥርሳቸው ተሰንጥቋል፣ ተሰብሮ ተሸርፈዋል። ይህ ሁሉ አህዋል ላይ ያለ አገኙት። ሲያልፉ ያ ሙሐመድ እዘንልኝ፣ አሁንም በለመደው መንገድ ማለት ነው፣ እዘንልኝ ሴት ልጆች አሉኝ ምናምን ሲል ዞር ብሎ ሳይው አወቁት። ዱዓ ያደረጉበት ሰውዬ ነው። ከዚህ በፊት እስላምና ሙስሊምን ላለመውጋት የሚወጉትን ላለመተባበር ቃል የገባው ሰውዬ። ለዚህ ሁሉ ሰው 70 ሰው ሞት ቅስቀሳ አድርጎ ሰበብ የሆነው እሱ ነውና የሞት ፍርድ ተላለፈበት። ኧረ እባክህ እዘንልኝ አሉ። ዞር አሉና ወደ መካ ተመልሰ ጺምህን እያከክ ሙሐመድን 2 ጊዜ ሸወድኩት እንድትል አልፈቅድልህም አለ። ሙሐመድን 2 ጊዜ ሸወድኩት እንድትል አልፈቅድልህም አለ። የሞት ፍርድ እንዲፈጸም አረ። ከዛ ምን አሉ? እዚህ ቦታ ጋር ሙእሚን በአንድ ጉድጓድ 2 ጊዜ አይነደፍም አሉ። ሙናሰባው እዚህ ጋር በተደጋጋሚ ከተሸወድን በተደጋጋሚ ከተነደፍን ሙእሚንነት ላይ ችግር አለ ማለት ነው። የሚጎለን ነገር አለ ማለት ነው። ስለዚህ ብልህ መሆን ያስፈልጋል። ስማርት መሆን ያስፈልጋል። አእምሮን ማሰራት ያስፈልጋል። ማመዛዘን ያስፈልጋል። አርቆ ማሰብ ይፈልጋል። ረሱል ሰለላሁ ዐለይሂ ወሰለም አእምሯቸውን ብታዩ በጣም ጂኒየስ ነበሩ። ለምሳሌ የበድር ዘመቻ ጊዜ የሚገርመኝ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው የገጠማቸው? የጠላትን መረጃ ለማግኘት ፈለጉና አቡበከር ስዲቅን ይዘው በእግር ወጡ። መንገድ ላይ ሰው አገኙና ጠየቁት። እዚህ አካባቢ አዲስ ሰዎች አሉ ወይ ብለው ጠየቁት። የቁረይሽ ሰራዊት አለ ወይስ የለም ነው መረጃ። ሰውየው ምን አለ? እናንተ ከየት ናችሁ አለ። መጀመሪያ መናገር ትቶ እሱ አስቀድሞ እናንተ ከየት ናችሁ አለ። እኛ ከውሃ ነን አለ። ሰውየው ውሃ እያለ ኮንፊውዝድ ሲሆን በቃ መጀመሪያ ንገረንና በኋላ እነግርሃለን አለ። አዎ የሆኑ ሰዎች አሉ እዚህ አካባቢ አዲስ ናቸው አላቸው። ምን ያህል ናቸው ብዛታቸው ብለው ጠየቁት። መናገር አልፈለገም፣ መደበቅ ፈለገ። ከዛ ምን አለ? ይሄንን ሲፈልግ ረሱል ሰለላሁ ዐለይሂ ወሰለም አወቁበትና ጥያቄውን ዞር አድርገው በቀን ምን ያህል ምግብ ይበላሉ አሉ። ከዛ ሰውየው ከ9 እስከ 10 ግመል ያርዳሉ ቢበሉ አለ። ወዲያው ካልኩሌሽን መስራት ጀመሩ ረሱል ሰለላሁ ዐለይሂ ወሰለም። በአቨሬጅ 1 ግመል ለ100 ሰው ቢሆን 9 ግመል ከሆነ 900 ናቸው ማለት ነው አሉ። 10 ግመል ከሆነ ሲባዛ በ100 1000 ናቸው። ስለዚህ የመጣው ሰራዊት በ900 እና በ1000 መሃል ነው አሉ። እንደተባለው መጨረሻ ሺህ ሆነ ቁጥሩ ማለት ነው። አሁን ስማርት ሆኖ ቶሎ አእምሮን ማሰራት ይፈልጋል። ሰሃቦቻቸውን ብታዩ የስለላ ክፍል ኃላፊያቸው የነበረው ሁዘይፈቱል የማንን ስታዩ በጣም ጂኒየስ ሰሃባ ነው። ማይንዱ በጣም አደገኛ ሰሃባ ነው። ሙስሊሞች ላይ ጉዳት እንዳይደርስ ብሎ የመከላከል ማይንድ ሴት ነው ያለው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ይላል? ሰዎች ስለ ኸይር ነገር ሲጠይቁ እኔ ደግሞ ስለ ሸር ነገር ነበር የምጠይቀው ይላል። ለምን ሲባል ሙስሊሞች እዛ ውስጥ እንዳይወድቁ ትራፕ ውስጥ እንዳይገቡ እንዳይበሉ ለመጠበቅ ስላል። ይሄን ሰሃባ ስታዩ ሙስሊም ላይ ጉዳት እንዳይደርስ ብሎ የመከላከል አእምሮ ሴታፑ እንደዛ ነው። ነብዩ ሰለላሁ ዐለይሂ ወሰለም የኸንደቅ ዘመቻ ጊዜ ነው አሉት እና የታለ ሁዘይፋ ብለው ጠየቁ። ሁዘይፋ ብርድ ነው ብሎ ቁጥጥ ብሎ ተቀምጦ ነበርና አሉት። ከዛ ሂድና ጠላት መሃል ገብተህ መረጃ ይዘና አሉት።
አሁን ቀርፋፋ አእምሮ ያለው ሰው ወዲያው ስማርት ዲሲሽን የማይወስን ሰው ቢሄድ ጉድ ነው የሚያደርገው። ከዛ ላኩት እንዴት ምናምን ዲቴሉን የራሱ ስራ ቀስ ብሎ ተመሳስሎ ሹራቸው መሃል ገባ እና አቡ ሱፊያን እየመከሩ ነው። አቡ ሱፊያንም ገባር ሰው ነውና የዚህኔ እኮ መሐመድ ሰላይ ልኮብን ይሆናል እስቲ ዙሪያችሁን ቼክ አድርጉ ብሎ አዘዘ። አሁን ሊያዝ ነው አይደለም? ምን ስማርት ሰሃባን ወዲያው ፈጠናለና በቀኝ በኩል ያለው ማን አንተ ብሎ ጠየቀ። እኔ እገሌ እገሌ ነኝ አለ። ወደ ግራ ዞርና አንተስ ማን ነህ አለ። እኔ እገሌ እገሌ ነኝ። እሱን ማንም ሳይጠይቅ ቀረ። ከዛ መረጃ አምጥቶ ለአላህ መልእክተኛ እንዲህ ያሰቡ ነው ብሎ ነገር ምን ይላል? የተሰጠኝ ሚሽን መረጃ አምጣ ባይሆን ኖሮ አቡ ሱፊያንን ለማጥቃት ለመግደል የምችልበት ቅርበት ላይ ነበር። የተሰጠኝ ሚሽን ግን መረጃ አምጣ ነው። ፈጣን ውሳኔ በመወሰኑ ከችግር አመለጠ። ሙስሊሞች ድል ላይ ኮንትሪቢዩት አደረገ። አእምሯቸው ላይ ስናይ እንዴት ፈጠን ብሎ አመዛዝ ነው ይላል ማይንዳቸው ማስራት ይፈልጋል። እዚህ ዑመር ኢብኑ ኸጣብ ምን ይላል? ለስቱ ኺበን እኔ አታላይ አጭበርባሪ አይደለሁም ወላ يخدعني الخب እኔ ነኝ ያለ አታላይ ግን አያታልለኝም ይላል ዑመር። እኔ አታላይ አይደለሁም እኔ ነኝ ያለ አታላይ ግን አያታልለኝም። ለምን? ሰው እኮ ባላሰብኩ መንገድ ነው አታለው የሚያመልጠው። ሁሉም መንገድ ማለት ነው ማየት ይችላል። ጥንቃቄያቸው ዑመር ኢብኑ ኸጣብ አንድ ጊዜ ኸሊፋ ሆኖ ዳኝነት ላይ ያሉ አንድ ወንጀል ሰራ ተብሎ አንድ ሰው አቃቢ ሕግ ከሰሰው። ከዛ ምስክር ሲመጣ ምስክሮቹ ታማኝ ናቸው ወይስ ታማኝ አይደሉም የሚል ጥያቄ መጣ። ለምስክሮቹ ታማኝ ለመሆናቸው ምስክር ሌላ አምጠዋል። ዝም ብሎ የመጣው ምስክር አክሴፕት አድርጎ አይሄዱም። ትክክል ለመሆኑ ምስክሮቹ ትክክል ለመሆናቸው ሌላ ምስክር አምጠዋል። መጡ። አንደኛው ገባ። ዑመር ጠየቁ መጀመሪያው ምስክር ይሄን ሰውዬ ታውቀዋለህ ወይ? አዎ አውቀዋለሁ አለ። ጎረቤት ሆነ አብረህ ኖረዋል ወይ? አልኖርኩም። በብር ጉዳይ አብራችሁ ሰርታችኋል ወይ? አልሰራሁም። መንገድ አብራችሁ ተጉዛችኋል ወይ? አልተጓዝኩም። አይ አታውቀውም ማለት ነው ብለው ወድቅ አደረጉ ምስክሩን ማለት ነው። በብር ጉዳይ ካላገኘኸው ጎረቤት ሆኖ ካላየኸው ወይ መንገድ አብረህ ካልሄድ የአንተ ምስክርነት በቂ አይደለም ሰውየው ላይ ወንጀል ለማስፈረድ ማለት ነው። ጥንቃቄ በጣም ያደርጉ ነበረ። ረሱል ሰለላሁ ዐለይሂ ወሰለም ስናይ በተለይ አርቆ በማሰብ ስትራቴጂ ጋር በተያያዘ ጊዜ ስለሌለን እንጂ በጣም ጂኒየስ የሆኑ ክላሲካል የሆኑ የስትራቴጂክ መጽሐፍ ላይ ምሳሌ የሚሆኑ ብዙ ታሪኮች አሉ። አያቱ ሰሃባ ላይ የተነገረን መንገድ ከስትራቴጂ አንግል ድክመት አለበት። ለምሳሌ እንዴት ነው ሂጅራ ያደረጉት ስንል ዲቴይሉን ከፕላኒንግ ፐርስፔክቲቭ ስናየው በጣም ቀድሞ የታሰበበት የድርድር ቴክኒካቸውን የሁዴቢያን ስምምነት ብታየው ወላሂ የሚገርም ነው ያለው ውስጥ ያታ ሰሃቦች መረዳት አቅቷቸው እስኪቸገሩ ድረስ ማለት ነው። እሳቸው የሚያስቡት ሌላ፣ ሰሃቦች የሚያስቡት አልተገጣጠመም። ፈትህ መካ ላይ ሄደው እንዴት ድል እንዳደረጉ ስታየው ፕላኒንጉ በጣም ስማርት እና ስትራቴጂክ ፕላኒንግን መሰረት ያደረገ ነው። ትንሽ ጊዜ ካለችን የሁዴቢያን ቀንጨብ አድርገን እናይና ታትንገር ይቀማ ለሌላ ጊዜ ይቀመጥልን። ሰዓት 2:00 ነው ግቢ የምትገቡት የተባለ ስለሆነ ለማንኛውም አእምሯችንን ተጠቅመን ነገሮችን አርቀን አይተን መሄድ እስካልቻልን ድረስ ቅድም እንዳልኳችሁ መለኪያው የአእምሮ ባለቤት ነን ማለት ስማርት ዲሲሽን መወሰን ስንችል ነው። الذين يستمعون القول فيتبعون احسنه اولئك الذين هداهم الله ወኡላኢከ ኡሉል አልባብ ሚለን አእምሮአለን ተብሎ መወሰኛው ማረጋገጫው ምንድነው? ከምንሰማቸው ኤኒቲንግ ውስጥ ብዙ ነገር ሊባል ይችላል። ከዛ ውስጥ ምርጥ የሆነው የቱ ነው፣ በጣም ምርጥ የሆነው የቱ ነው የሚለውን ማየትና መምረጥ መቻል ነው። ለመምረጥ ደግሞ አእምሮ ማመዛዘን፣ ማሰብ፣ በጥልቀት ማየት ስራ አለበት። አይተን አውቀን መቆም አይደለም። ፈየተቢዑነሁ ነው የሚለው ቁርአን። መስማትን ብሎ ጃምፕ አድርጎ መከተልን አደረገ። መሃል ላይ መምረጥ የሚባለዋል፣ ማመዛዘን የሚባለዋል። ይሄን ያደረጉ ሰዎች ላይ ከሃዳሁሙላህ አላህ የመራቸው ሰዎች እነዚህ ናቸው። የአላህ ሂዳያ ብቻ ሳይሆን እንደገና ላይ ምንድነው ያለው? ኡላኢከ ኡሉል አልባብ የአእምሮ ባለቤቶች ማለት እንደዚህ ናቸው። የአእምሮ ባለቤትነት የሚረጋገጠው ምስክርነቱ ኤኒቲንግ ላይ ስማርት ነገር ላይ ነው ያለነው ወይ
በቃ አህሰን ላይ ነው ቤስት ነገር ላይ ነው ያለነው ወይ? ቤስት ነገር ላይ ከሌለን በፈልጋችሁት ፊልድ ችግር አለ ማሰብ ላይ ማለት ነው። አላህም ከኛ የሚፈልገው እያሻሻልን እንድንሄድ ነው። ዱንያ ላይ ህይወትና ሞት የተፈጠረው ለፈተና ነው ብለን ቅድም አንስተናል። ፈተናው ደግሞ በልጦ መገኘት ነው። በልጦ መገኘት ደግሞ ዝም ብሎ መብለጥ ሳይሆን አህሰን ቤስት የሆነውን ሱፐርላቲቭ ፎርማት ነው የተጠቀመው። አህሰንን እንጂ መልካም ስራ መስራት አይደለም። ምርጥ የሆነው ከስራዎች ሁሉ ኤኒቲንግ ላይ በልጦ መገኘት ላይ ነውና እዛ ጋር ነው ያለነው ብለን ማየት ነው። አእምሮአችንን ካላሰራን ትራፕ ውስጥ ሙስሊሙ ዓለም እየገባ ያለው ወደኋላ እየቀራ ያለው የሙናፊቅ መጫወቻ የሚሆነው የይሁዳና ነሳራ መጫወቻ የሚሆነው የሚዲያ ፕሮፓጋንዳ የሚሸውደው የጠላትን ተንኮል ስለማያውቅ ነው። ኢብኑ ተይሚያ ረህመቱላሂ ዐለይሂ አንድ ንግግር አላቸው። አላህ ኢላ መን አተላህ ቢቀልቢን ሰሊም ይላል። የውመል ቂያማ በንጹህ ልብ ሰሊም በሆነች ልብ የመጣ ሰው ሲቀር ይላል። ይህን ጉዳይ ያነሱና ንጹህ ልብ ማለት ሞኝ ማለት አይደለም ይላል። የተንኮለኞችን ተንኮል የማታውቅ ከሆነ አለማወቅ ደግሞ ጎል የሚያስገባብህ ከሆነ ጉድለት አለብህ ማለት ነው ይላል። የተንኮለኞችን ተንኮል ማወቅ ግዴታ ነው። ካላወቅ በዛ በኩል ይገባብሃል። ዑመር ኢብኑ ኸጣብ ሰሃቦችን ሲያዛቸው ምን ይላል? አንቱም ሱገረ ሚን ሱገሪል ኢስላም ፈላ ያትየነኩሙል አዱው ሚን ቂበሊኩም፣ እናንተ እያንዳንዳችሁ የኢስላም አጥሮች ናችሁ፣ በእናንተ በኩል ጠላት ሰርጎ እንዳይገባ ዘብ ሆናችሁ ጠብቁ ይላል። አንተ ተሸውደ ከገባ መስሎ ምናምን ካልክ በአንተ በኩል ተበልተዋል ማለት ነው። ስለዚህ ምንድነው የተንኮለኞችን ኢብኑ ተይሚያ በዚህ ንግግራቸው ምን ይላል? ከሸረኞቹን ሸር መተግበርና ቀልብ ላይ ማምጣት ነው ፕሮብሌሙ እንጂ በእውቀት ደረጃ የሸረኞች ሸር ጥግ ድረስ የነሱን እውቀት ማወቅ አለብህ። ያለዛ ያንተ እኔ ኢኖሰንት ነኝ ብለህ ጅል ሆነ ሰዎች የሚጫወቱብህ በኋላ ቀልበን ሰሊም ነኝ ብትል ዲን አልእስላም ላይ መከራ ነው የምታመጣው ማለት ነው። ኢማም እንትና ማናቸው ኢማሙ ጋዛሊ የቅርብ ጊዜው ምን ይላል? ለኢስላም ለጠላት ለመስራት የግድ ተባባሪ መሆን የለብህም፣ ሞኝ መሆን በቂ ነው ይላል። ሞኝ ከሆንክ በቃ ተባባሪ ነህ አንተ ራስን በሞኝነት ቦታ ካስገኘ ማለት ነው። ስለዚህ ይህንን ነው መልእክቴ። አእምሮአችንን እናሰራ። የስሜት ህዋሳቶች በተለይ አእምሮ፣ ቀልብ፣ ጆሮ የተሰጠን ነገ የምንጠየቅበት አእምሮአችን ሻርፕ እንዲሆን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።